ኦኬ ሶ ምን አለን እንትን ላይ ሴኖዞይክ ኤራ ላይ ተርሸሪ ላይ ምን ተፈጠረ ያለ ነበር? ኖርዝ ዌስተርን ሃይላንድስ፣ ሳውዝ ኢስተርን ሃይላንድስ እና ሪፍት ቫሊ አይደለ? እነሱ ደግሞ ኢትዮጵያ ውስጥ ያሉን በጣም በጣም ትልቆቹ እና አስፈላጊዎቹ ፊቸሮች ናቸው። ሶ ሴኖዞይክ ኤራ ነው ኢትዮጵያን የሰራት። ኦኬ ይህ ሁላ ነገር ተሰርቶ አሁን ባለንበት ወቅት የኢትዮጵያ ላንድ ፎርም ምን አይነት ነው የሚለውን ደግሞ ቀጣይ ፖይንታችን ነው የሚሆነው። ላንድ ፎርምስ ኦፍ ኢትዮጵያ። ኢትዮጵያ ላንድ ፎርም በምንድን ነው የተፈጠረው? በኢንዶጂኒክ እና በኤግዞጂኒክ ፎርስስ ምክንያት። እንደ ማንኛውም ሀገር በኢንዶጂኒ እና በኦሮጂኒ ምክንያት የተፈጠረው፣ በመሬት በታች ፎርሶች እና ከመሬት በላይ ባሉ ፎርሶች ምክንያት። እነዚህ አንደርግራውንድ ፎርስስ፣ ኦቨርግራውንድ ፎርስስ፣ ኢንዶጂኒ እና ኤግዞጂኒ የተለያየ መጠን ያለውን አልቲቲዩድ ወይም የተለያየ ከፍታ ያለውን ላንድ ፎርም ሰጥተውናል። ከቢሎ ሲ ሌቭል 116 ሜትር ከባህር ጠለል በታች 4620 ሜትር ከባህር ጠለል በላይ ያሉ ሁለት የኢትዮጵያ ዝቅተኛና ከፍተኛ ቦታዎች ዳሎል እና ሰሜን ተራሮች ማለት ነው። እነሱን ሰጥተውናል። የባህር ጠለል ሲባል ምን ማለት ነው? ሲ ሌቭል ሲባል አንደር ሲ ሌቭል፣ ቢሎ ሲ ሌቭል፣ አባቭ ሲ ሌቭል ስንል ምን ማለታቸው ነው? ውቅያኖሶች ዓለም እዚህ ጋር አፍሪካ እንደዚህ ብትኖር፣ እዚህ ጋር ሰሜን አሜሪካ፣ እዚህ ጋር አውሮፓ፣ እዚህ ጋር እንደዚህ እስያ ሰፊ ብትኖር፣ እዚህ ጋር እንደዚህ ትንሽ የነች እንትን አፍሰር እዚህ ጋር አለች ማደጋስካር ቢኖር፣ እንደዚህ የአህጉራት ቢሆኑ በመካከላቸው ውቅያኖሶች ነው ያሉት። በዚህ መሀል ይሄ ሁላ ይሄ መሀል የተሞላው በውቅያኖሶች ነው። እና ውቅያኖስ 3 ውቅያኖስ 4 ውቅያኖስ ልንል እንችላለን፣ ግን አንድ ውቅያኖስ ነው። አንድ ወጥ ሰርፌስ ነው። ውሃው በዚህ መሀል አድርጎ በዚህ መሀል አድርጎ እንደዚህ ክፍት ነው። አንድ ውቅያኖስ ነው። እኛ ግን ለአድሚኒስትሬቲቭ ፐርፐዝስ ከፋፍለን ነው፣ ይሄ አትላንቲክ ነው ይሄኛው ኢንዲያን ነው የምንለው። ይሄ ቀጥ ያለ ይሄ ውቅያኖስ አንድ ሰርፌስ የሆነ ውቅያኖስ ቀጥ ያለ ነው፣ አንድ ጠለል ነው። ከባህር ጠለል በላይ ስንል ነገሮችን መለኪያ አንድ የሚያስማማን ፖይንት ያለው ምንድነው? የባህር ጠለል ነው። አፍሪካ ካለች እንደዚህ ከጎኗ ያለው የባህር ጠለል ወይም የውቅያኖስ መጠን የውቅያኖስ መነሻው መጠኑ ማለት ነው። ውሃው ሰርፌሱ የሚጀምርበት የውሃው ሰርፌስ አንደርግራውንዱ አይደለም፣ የውሃው ሰርፌስ የሚጀምርበት ፖይንት እሱ 0 ብለን ነው የምንጀምረው። ከሱ አንድ ፖይንት ስንል 1 ሜትር ከፍ ስንል 1 ሜትር ከባህር ጠለል በላይ ይባላል። 4620 በላይ ስንል ሄደን ከኢንዲያን ኦሽን መነሻ ወይም ከየትም ቢሆን ከአትላንቲክ ኦሽንም ሊሆን ይችላል ከመነሻው ጀምረን ወደ ላይ ብንለካ ሰሜን ተራሮች 4620 ኪሎ ሜትር ወይም 4.6 ኪሎ ሜትር በላይ ይረዝማል እያለ ነው። ከባህር ጠለል በታችም ስንል እንደዛው በተመሳሳይ ባህሩ ይኖራል ውቅያኖሱ ማለት ነው። ከሱ በታች ከሱ ቀጥሎ ሰርፌሶች ይኖራሉ፣ ተራራ ይኖራል፣ የሆነ ሳሊ ግብት ይላል። ከዚህ ሰርፌስ ከባህሩ ጠለሉ ከውሃው በታች ያለው 116 ሜትር ዝቅ ብሏል ዳሎል። የባህር ጠለል በላይ በተለምዶ ይባላል። ትርጉሙ ይሄ ነው። በኢትዮጵያ ምን አይነት ሀገር ነች በአብዛኛው ይባላል? ሩፍ ኦፍ አፍሪካ ሩፍ ኦፍ ኖርዝ ኢስት አፍሪካ ይባላል። የተባለበት ምክንያት ምንድነው? 1000 ሜትርን ለኢትዮጵያ አንደርስታንዲንግ 1000 ሜትርን እንደ መቆረጫ ፖይንት ብንወስደው 56% የሚሆነው የኢትዮጵያ ክፍል ከ1000 ሜትር በላይ ነው የሚውለው። ኢትዮጵያ ትኖራለች። ብዙ ከፍታ ዝቅታ እንደዚህ ተራራ አለ፣ ከዛ ዳሎል አለ ይወሳል፣ ከዛ አሉ 1000 ሜትርን ግን እንደ መቆረጫ ብንወስደው 56% የሚሆነው የኢትዮጵያ ክፍል ከ1000 ሜትሩ በላይ ነው። ስለዚህ አብዛኛው ክፍል ከኢትዮጵያ ከ1000 ሜትር በላይ ነው እያለ ነው። that's a decent altitude level። ስለዚህ ሩፍ ኦፍ ኖርዝ ኢስት አፍሪካ ትባላለች። ወይም ከአፍሪካ በጣም የአፍሪካ ጣሪያ እንደ ማለት ነው። ግን በኢኮኖሚ አይደለም። ይሄ በመጠን ነው፣ በሳይዝ መጠን ነው፣ በተራሮቹ በከተሞቻችን ያሉበት ከፍታ። ኦኬ ይሁን ላይ የተፈጠረው በላንድ ፎርሞች ኢንዶስ ፕሪካምብሪያን ሴኖዞይክ ባልናቸው ጊዜዎች የተፈጠሩ ኢቨንቶች የፈጠሩት ነው። ሩፍ ኦፍ ኢስት አፍሪካ ይባላል ኢትዮጵያ። ከዛ በመቀጠል ሪፍት ቫሊ ደግሞ ኢትዮጵያን ለሁለት ይከፍላታል። ኢትዮጵያን ለሁለት ይከፍላታል ስንል ምን እያለን ነው? እዚህ ጋር የኢትዮጵያ ማፕ ቢኖረን እዚህ ጋር ሰሜን ነው፣ ይሄ ሰሜን ነው፣ ይሄኛው ኖርዝ ሆኖ ማለት ነው። እንደዚህ this is the north። ይሄ ነው የሪፍት ቫሊ ማለት ወይም ስምጥ ሸለቆ የሚባለው ማለት ነው። ታላቁ የምስራቅ አፍሪካ ስምጥ ሸለቆ ይባላል አንዳንዴ። ይሄ ነው እንደዚህ ኢትዮጵያን በአግድሞሽ ይከፍላታል። ኢትዮጵያን ሰሜን ምዕራብ ክፍል ከደቡብ ምስራቅ ክፍል፣ ይሄኛው ከኢትዮጵያ ኖርዝ ዌስት ከኢትዮጵያ ሳውዝ ዌስት ከኢትዮጵያ ሳውዝ ኢስት ይለየዋል ሪፍት ቫሊ። ያው እንደዚህ ስንል አንድ መስመር አይደለም፣ በኋላ እናየዋለን። ግን በዚህ አካባቢዎች እንዲህ የሚውል የተለያዩ ወንዞች፣ ላንድ ፊቸሮች፣ ሀይቆች የነሱ ስብስብ ነው ሪፍት ቫሊ ስንል። የሚጀምረው ከኢትዮጵያ አይደለም፣ ከጆርዳን ነው የሚጀምረው፣ ከእስያ ነው የሚጀምረው። ግን ከዛ ተነስቶ በቀይ ባህር አልፎ በኢትዮጵያ አልፎ
ከኤርትራም የተወሰነ ያገኛታል። በኢትዮጵያ አልፎ ታች ሞዛምቢክ ድረስ የሚሄድ ፊቸር ነው። ሶ ይህን ፊቸር ኢትዮጵያ በጣም አንድ ትልቁ የሆነ ላንድ ፎርሟ ነው። ሩፍ ኦፍ ኢስት አፍሪካ ብለን በጣም ከፍታ የምትባል ኢስት አፍሪካ ብለን ግን ደግሞ በጣም ዝቅተኛ ፖይንቶችም አሏት ኢንዲስ ሪፍት ቫሊ መስመር ላይ ባለው ማለት ነው። እሺ ከዛ ፕሉቪያል ሬን እና ብዙ ዲፖዚሽን ነበረው። ቅድም ሳንድስቶን እና ዲግራ ሳንድስቶን ህንጣሎ ላይ ሳንድስቶን ስንል ባህሮቹ ሴዲመንት ያደረጉት እንዳለ ሁሉ ፕሉቪያል ሬንም ከሰማይ የሚመጣ ለምሳሌ ቤት ዝም ብሎ ከሰማይ ቀጥ ብሎ ባዶ ቦታ ከጣሪያ ሳይሆን ብታስቀምጡ እቃ ብትደቅኑ ከንጹህ ሰማይ የሚዘንበው መሬቱ የሚዘንበው ውሃው ብታዩት ከታች የሆነ ሴዲመንት አለው አይደል? የሆነ ነገር አለ። ከአየሩ ብዙ ይዞ የሚመጣው ሰርፌስ አለ። ከብዙ ይዞ የሚመጣው ዲፖዚት አለ። ብዙ ማቴሪያል አለ። እሱ ማቴሪያል በፕሉቪያን ጊዜ ደግሞ በፕሉቪያል ሬን ጊዜ ብዙ ማቴሪያሎች ይዞ መጥተው ነበርና የእሱ ሪዛልታንት ብዙ ዲፖዚሽን ነበረ። ልክ ዝናቡ ይዞ እንደመጣው እኛ ሬጉላር ዝናብ ይዞ የመጣው ዲፖዚሽን እንዳለ ፕሉቪያል ሬን የሚባልም ከፍተኛ የሆነ ዝናብ ነበር። እሱም ኃይለኛ የሆነ ዲፖዚሽን አስቀምጧል። እሱ ደግሞ የኢትዮጵያ ላንድ ፎርም ሲግኒፊካንትሊ ኦልተር አድርጎታል። ወይም ኖት ሶ ሲግኒፊካንትሊ ግን ኢምፓክት አለው እናየዋለን። ሞደርን ማን ኢቮልቭ አድርጓል። እሺ ሴክሽንስ ኦፍ የኢትዮጵያን እንክፈላት ከፋፍለን እናያት። ኢትዮጵያ ምኑ ጋር ምን አይነት ነው፣ ምኑ ጋር ምን አይነት ነው። ቀደም 1000 ፖይንትን ስንወስድ ከዚህ በላይ 56ቱ ከዚህ በታች ብለናል። ግን ሴክሽንስ ብለን ከፋፍለን ስናያት ኢትዮጵያን በዌስተርን ሃይላንድስ ኤንድ አሶሺየትድ ሎውላንድስ ተብላ አንደኛ፣ ሁለተኛው ሳውዝ ኢስተርን ሃይላንድ ኤንድ አሶሺየትድ ሃይላንድስ አሶሺየትድ ሎውላንድስ፣ ሌላኛው ኢትስ ሪፍት ቫሊ። ሶስት ነው ማለት ነው። የምዕራብ ሃይላንድ እና አብሮት የሚመጣ ሎውላንድ፣ የሳውዝ ኢስተርን ሃይላንድ እና አብሮት የሚመጣ ሎውላንድ፣ ሪፍት ቫሊ ምን ናቸው እናያቸው። ይሄኛው የምታዩት እዚህ ጋር ኖርዝ ዌስተርን ሃይላንድ ብሎ እንደዚህ ቀለም ያሉት እነዚህ ሞር ሴንትራል እና ወደ ዌስተርን ያለው ይሄኛው ክፍል አለ። ኖርዝ ዌስተርን ሃይላንድስ ኤንድ አሶሺየትድ ሎውላንድስ እነዚህ ማለት ናቸው። የመጀመሪያው ፖይንት እነዚህ ናቸው፣ ወይም በቀለም እንደዚህ ያሉት። ሌላኛው ሳውዝ ኢስተርን ሃይላንድስ ኤንድ አሶሺየትድ ሎውላንድስ። ዲፍረንሱ ምንድነው? ሳውዝ ኢስተርን እና ኖርዝ ዌስተርን የሚለው ይሄኛው ወደዚህ ነው፣ ሳውዝ ኢስተርን ደግሞ ወደታች ያለው ነው። እነሱ ደግሞ ይሄ የምታያቸው ናቸው። ዲቴይላቸው በኋላ አለ። ከዛ በመቀጠል በኢትዮጵያን ሪፍት ቫሊ ይሄ የምታዩት መሀል ላይ ያለው ክፍተት እንደዚህ ያለው ክፍተት ሪፍት ቫሊ የሚባለው ይሄ ነው። ኢትዮጵያን ለሁለት ይከፍላታል ስንል እንደዚህ ያለ ነው። ይሄ እንደዚህ ወንዝ አዋሽ አለ፣ እዚህ ጋር ብዙ ሀይቆች አሉ፣ በኋላ እንመጣባቸዋለን። ኢትዮጵያ ለሁለት ትከፍላለች። ስለዚህ ኢትዮጵያ ፊቸር ኢትዮጵያ ላንድ ፎርም ሴክሽንስ ኦፍ ኢትዮጵያ ላንድ ፎርም ለሶስት ነው የሚከፈል። በዌስተርን ሃይላንድስ አንዳንዴ ኖርዝ ዌስተርን ሃይላንድ የሚባላል። በዌስተርን ሃይላንድስ እና አብሮ የሚመጣው ሎውላንድ አለ እዚህ ጋር ቅድም እነዚህኞቹ ሃይላንድ ናቸው፣ እነዚህኞቹ ሎውላንድ ናቸው። ሳውዝ ኢስተርን ሃይላንድስ ኤንድ ሎውላንድስ እነዚህኞቹ ሃይላንድ ናቸው፣ እነዚህኞቹ ሎውላንድ ናቸው። ከዛ ሪፍት ቫሊ አለ መሀል ላይ እኒያቸው እያንዳንዳቸውን። በዌስተርን ሃይላንድስ ኤንድ አሶሺየትድ ሎውላንድስ የመጀመሪያው ፖይንት ይሄ ነው። የምዕራብ ወይም የሰሜን ምዕራብ ኢትዮጵያ እና የሰሜን ምዕራብ ኢትዮጵያ ከፍታ ቦታዎች እና ዝቅታ ቦታዎች። መጀመሪያው ሃይላንዶቹን ብቻ ነው፣ ከፍታ ቦታዎቹ ዝቅታዎቹን ለብቻቸው እናያለን። በዌስተርን ሃይላንድ የሚባለው የኢትዮጵያን 44% የሚወስድ ሰፊ የሆነ ቦታ ነው። እዚህ ከን ሲ ፍሮም ዘ ማፕ ሰፊ የሆነ ቦታ ነው። ይሄ ፓርት ሲግኒፊካንት ነው። 44% የሚሆነው ሎውላንዱን ይጨምራል። መነሻው ደግሞ ከትግራይ ጀምሮ ቅድም አፖሎ እንዳየነው ከትግራይ ጀምሮ እስከ ታች እስከ ጋሞ ጎፋ ድረስ የሚደርስ እንደ ሳውዝ ኢስት ከኖርዝ ዌስት ጀምሮ እስከ ሳውዝ ዌስት ድረስ ያለ ሰፊ ቦታ ነው ዌስተርን ሃይላንድ የሚባለው። ለአራት ይከፈላል። ፕላቶ ኦፍ ትግራይ፣ ኖርዝ ሴንትራል ማሲቭ፣ ፕላቶ ኦፍ ሸዋ ኤንድ ሳውዝ ዌስተርን ሃይላንድስ እያንዳንዳቸው እናያቸዋለን። ፕላቱ ምንድነው፣ ማሲቭ ምንድነው የሚሉትን በዝርዝር ነው። የመጀመሪያው ፕላቶ ኦፍ ትግራይ። ፕላቱ ማለት በአማርኛ አምባ ማለት ነው። አምባ መጠጊያ ይባላል። አንዳንዴ አምባ ማለት ተራራ ይሆንና ለምሳሌ እንደምታዩት ነው። ተራራ ነው ይሄ፣ ይሄኛው ተራራ ነው፣ ይሄኛውም ተራራ ነው። ይሄ ግን አለ መሀል ላይ ቀጥ ያለ ቦታ ነው። ሞር ኦር ለስ ፍላት ነገር ነው አይደል? ተራራ አይመስልም። ይሄ እንደዚህ የሆነ የሚወጣ ራግድ የሆነ ሰርፌስ አይደለም። ኢትስ ፍላተር። ፕላቱ ስንል እሱ ነው ሪፈር እያደረገን ያለ ነው። ጠፍጣፍ ያለ ወይም አምባ የሚባል ቦታ። አምባ ሲግኒፊካንሱ ምንድነው? ለምሳሌ በፊት ጊዜ ኢትዮጵያ ውስጥ ምን ይደረግ ነበር? አምባ ላይ የትም ሀገር ኢንፋክት ወታደራዊ ፖስት ይኖራል ወይም ወታደራዊ ማዘዣም በለው። ከፍ ያለ ቦታ ስለሆነ ከርቀት ያሳያል። ወደ ሩቅ የሚመጣ ጠላት ካለ መቆጣጠር ይችላሉ። ሌላኛው ጥቅሙ ደግሞ እንደ እስር ቤት መሆን ያገለግላል። ጠፍጣፋ ቦታ ስለሆነ እዚህ ጋር የሆነ ነገር መስራት ይቻላል። ቤት ሰርቶ እንደ እስር ቤት ያገለግላል። ከህዝብ መሸሽ ሲፈልግ አምባ መጠጊያ የሚባለው እንደዚህ አስቸጋሪ ነገር ምናምን ቢኖር አምባ ላይ ስትሄዱ ግን እስካልመረ ጠፍጠፍ ያለ ነው፣ መንቀሳቀስ ይቻላል። አምባ ወይም ፕላቱ ማለት ይሄ ነው።
እና ስለ ትግራይ አምባዎች ነው የምናየው። ተራሮችን በተወሰነ መልኩ ይጨምራል፣ ግን ሞር ኦር ለስ ኢትስ አባውት ዘ ፕላቱስ። ሶ የፕላቱ ኦፍ ትግራይ ድሬን የሚደረገው በመረብና በተከዜ ሪቨር ነው። ሶ መረብና ተከዜ ሪቨር ኦኬ፣ የት ናቸው መረብና ተከዜ ሪቨር? የኢትዮጵያን ይሄ ትግራይ ይሄ ነው፣ አማራ ክልል ይሄ ነው፣ አፋር ይሄ ነው፣ ኦሮሚያ ይሄ ነው ከሚለው ባሻገር እሱ ነገር ሊቀየር ስለሚችል አት ኤኒ ታይም ቢኮዝ አድሚኒስትሬቲቭ ዲቪዥን ነው ሰውን የፈጠረው ሰው ሊቀይረው ይችላል። በደንብ ግን መገንዘብ ያለባችሁ አትሊስት በሌላ ኢንዶጄኒክ ፎርስ እስኪቀየር ድረስ የሪቨሮችን ወይም የኢትዮጵያ ድሬኔጅ ሲስተም የኢትዮጵያ ወንዞች የቱ ጋር ያሉ የሚለው ነው። ምክንያቱም አሁን እንደዚህ ብታዩት መረብ እና ተከዜ ብላችሁ መረብ የት ነው ተከዜ የት ነው አታውቁም። መጽሐፋቸው ይሄንን ፎር ሰም ሪዝን ጀስት እንድትሸመድዱት በማሰብ ይመስላል የቱ ጋር ነው ያለው መረብ የቱ ጋር ነው ተከዜ የቱ ጋር ነው የሚለውን አያስረዳችሁ። ግን ሌትስ ሲ በተወሰነ ፒክቸሩ እንዲኖራችሁ እኔ ኢትዮጵያ ልሳላት የቅርበኝ ማማ ኢትዮጵያ እንደዛ አይነት ቅርጽ ተሰጥሽ እንደዚህ ነው። ኖርዝ ይሄ ነው። ሁልጊዜ ማፕ ሲሰራ ኖርዝ ኢንዲኬት ማድረግ ያስፈልጋል። ኖርዝ ይሄ ነው። ኢትዮጵያ እቺ ብትሆን ቦታዎቹ ኢንዲኬት የምናደርግባቸው ቦታዎች ለምሳሌ መረብ ሪቨር ይላል አይደል? መረብ ሪቨር የት ነው? አሁን የፕላቱ ኦፍ ትግራይ ለማየት ነው። መረብ ሪቨር ማለት ይሄ ነው። እዚህ ጋር ኤርትራ አለች። ኦኬ ብለህ እናስብ። ኤርትራን ጨምራት ሌላ ሀገር ነው ኤርትራ። እዚህ ጋር ጫፍ ላይ ከላይ መረብ ሪቨር ይባላል። የመረብ ወንዝ ኢትዮጵያን ከኤርትራ የሚለያት ወንዝ መረብ ሪቨር ይባላል። እቺ ፓርት ሙሉ ወንዙ ይሄ አይደለም፣ ግን ድሬኔጅ ኤሪያው ይሄን ኤሪያ ነው የሚያጠጣው ያ ወንዝ። ትሪቢዩተሪዎቹም ከዚህ የሚነሱ ናቸው። እቺ ብቻ እቺኛው ፓርት ነጯ ብቻ ጥንጥየዋ ፓርት እሷ መረብ ሪቨር ትባላለች። ከሱ በመቀጠል ከሱ ዝቅ ብሎ ማለት ነው እንደዚህ ያለው ይሄኛው ደግሞ አይ ቲንክ ተጠቀሙበት መሰለኝ this is መረብ this is ተከዜ ሪቨር። ሶ ምን አለን እዚህ ጋር በኤሪያ is bounded and drained by መረብ and ተከዜ ሪቨር ስንል በዚህ መረብና በዚህ ተከዜ ሪቨር መሀል ያለ ነው እና በእነሱ ድሬን የሚደረግ ነው። ድሬን መደረግ ማለት የሚጠጣው ከነሱ ነው ማለት ነው። የሚጠጣው ማለት ህዝቡ ከዛ ነው የሚጠቀመው፣ በዛ ነው ስራውን የሚሰራው። የኤሌክትሪክ ኃይል የሚያገኘው ከዛ ነው። የአካባቢው የውሃ ምንጭ ለመኖር በጣም አስፈላጊ ነገር ነው። ሲቪላይዜሽኖች ትላልቅ ሜሶፖታሚያ ሲፈጠር ወይ የኢጂፕሽያን ኤንሸንት ሲቪላይዜሽን ሲፈጠር ምክንያቱ ምንድን ነው ሲባል ወንዝ ነው። አቅራቢያ ወንዝ ስላለ ነው። ትልቅ ወንዝ ካለ ሰው ይኖራል እዛ አካባቢ። በወንዙ ስራ መስራት ይችላል፣ መብላት ይችላል፣ መታጠብ ይችላል። አሁን ዘመናዊ ዓለም ላይ ደግሞ ኃይል ማመንጨት ይችላል። ስለዚህ አንድ ቦታ ድሬኔጅ ኤሪያው በጣም ወሳኝ ነው ስናጠና። በትግራይ ፕላቱ ያለው በመረብና በተከዜ መሀል ነው። አንደርስታንድ ዲስ ኦኬ። ለመቀጠል የተወሰነ መልኩ ያው ሼፑ ራፍ ነው፣ ግን እንደዚህ ወይም ከትንሽ ዝቅ ይላል። ይሄኛው ደግሞ እንደዚህ አባይ ነው። የአባይ ሰፋ ያለ ትንሽ ፕሪሳይዝ አይደለም። ኦኬ አሳሳለኝ። መረብ አለን፣ ተከዜ አለን፣ አባይ አለን በረሃው ሲሳይ። ከዛ በመቀጠል እዚህ ጋር እንደዚህ ይሄኛው አለን ባሮ። ከዛ በመቀጠል መሀል ላይ ኦሞ ጊቤ። ከዛ በመቀጠል እዚህ አካባቢ እንደዚህ ዋቤ ሸበሌ አለን። ዋቤ ሸበሌ እዚህ አካባቢ አዋሽ አለን። እነዚህም ይሄኛውን ፓርት የተወሰነ እርስ በርስ ይሞላላል። እነዚህ ነው ቅርጻቸው። መረብ፣ ተከዜ፣ አባይ፣ አዋሽ፣ ዋቤ ሸበሌ እና ባሮና ኦሞ ጊቤ እንደዚህ ነው ያሉት። ስለዚህ የፕላቱ ኦፍ ትግራይ ያለን እዚህ ጋር ነው ማለት ነው፣ በመረብና በተከዜ መሀል። እሺ ሳንድስቶን ላይ መስሎን ቅድም ያልናቸው አዲግራት፣ እንጣሎ፣ አፐር በዚህ አካባቢ በጣም ይታያሉ። አሉ አይደለም አሉ። ኦፍ ኮርስ ሙሉ ሶማሊያም ከታች ከፕሬዘንት ሶማሊያ ጀምሮ ነው መጣ ያልነው አይደል? ስለዚህ እሱንም ይይዛል፣ ይታያሉ። የመታየታቸው ምክንያት አንደኛው ኢሮዥን፣ ይሄ ከታች ያለው ሳንድስቶን ቅድም ያሳያችሁ ፎቶ አለ አይደል? ትልቅ ተራራ ላይ ሆኖ ድርድር የሚመስለው ለምን ታየ? ድንጋዩ ሌላ ቦታ ለምን አይታይም? ምክንያቱም አንደኛው ኢሮዥን ነው፣ ሁለተኛው ኢንሃቢቴሽን ነው። ኢንሃቢቴሽን ያው ብዙ ዓመት ሞስት ኦፍ የኢትዮጵያ ታሪክ የሚያተኩረው ወደ ሰሜን አካባቢ ነው። ብዙ ሰው ብዙ ሺህ ዓመት የኖረው ሰሜን ላይ ነው። ጦርነትም ቢሆን ኢንፋክት ረጅም ጦርነቶች የተደረጉት በታሪክ የምናውቃቸው ጦርነቶች በስተሰሜን በኩል ናቸው። ስቲል ድረስም የሚደረጉ ጦርነቶች ሰሜን ላይ ናቸው። ያ ነገር አካባቢውን በጣም ይጎዳዋል። እነዚህ አካባቢ ላይ ያለው ቬጂቴሽን እንዲጠፋ ያደርጋል። ሶይል ሰርፌሱ እንዲነሳ ያደርጋል። ከባድ መሳሪያዎች ሲሆኑ ኢንሃቢቴሽን እና ኢሮዥን ትልቅ ኢምፓክት ነበረው እዚህ ቦታ ላይ። እንደ ፕላቱ ኦፍ
ትግራይ፣ ጽበት፣ አምባላጌ እና አሲምባ የሚባሉት ደግሞ በጣም አካባቢ ላይ ያሉ ከፍታ ቦታዎች ናቸው። መጽሐፋቸው ላይ ማግኘት ትችላላችሁ ኤሌቬሽናቸውን መጠን። ጽበት፣ አምባላጌ፣ አሲምባን አየን። ኤሪያዎቹን ሞር ኦር ለስ ዲስክራይብ አደረገን። ኦኬ እሺ። ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር።